እንኳን ለእናታችን ለቅድስት ኪዳነ ምሕረት ወርሃዊ የመታሰቢያ በዓሏ በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ ይህ መንፈሳዊ ዝግጅት ለብዙዎች ሕዝበ ክርስቲያን እንዲዳረስ ቪዲዮውን ላይክ፣ ኮሜንታችሁንም በመጻፍ እንድትጀምሩ በእግዚአብሔር ስም እንጠይቃለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 16 ቀን የሚነበብ የሚጸለይ የኪዳነ ምሕረት ድርሳን ነው። ልመናዋ ክብሯ የልጇ ቸርነት ለዘለዓለሙ ከሁላችን ጋራ ይልቁንም በጸሎት አስቡን ካሉን ከእህት ከወንድሞቻችን ጋራ ይህንን ከምትሰሙ ከሁላችሁም ጋራ ይሁን ለዘላለሙ አሜን። ዳግመኛም በዚች ዕለት በወንጌል ያመናችሁ የኢትዮጵያ ሰዎች ስሙ። ስለ ኢትዮጵያውያን እምነት የአርማንያው ሊቀ ጳጳስ ጎርጎርዮስ ለኒቅያ ሰዎች እንደጻፈ ታላቁ ካህን አባ ጊዮርጊስም የኢትዮጵያን ክብር በመጽሐፈ ምስጢር እንደጻፈ ስሙ። ነቢዩ ዳዊትም በመዝሙር ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች እንዳለ ስሙ። ሀገራችን ኢትዮጵያ ሐዋርያት ሳያስተምሯት ሰው በሆነው በድንግል ማርያም ልጅ አምና ወንጌልን ተቀብላለችና፣ ስለዚህም ነገር እመቤታችን ኢትዮጵያ ሀገራችንን ወደደቻት፣ ስሟም እንዲነገርባት አደረገች። የብዙዎች እናት እመቤታችን ድንግል ማርያም ሃይማኖታቸውን ለጠበቁ ክርስቲያኖች ሁሉ በቃል ኪዳኗ ተአምራትን አደረገች። ከሀገር አስቀድማ እንደ ኢየሩሳሌም ሕጉ በተነገረባት በአክሱም ተአምራትን አደረገች። ለአቡነ ሰላማ ከእርሱ በኋላ ለተመረጡ ክቡራን ሊቃነ ጳጳሳት ሁሉ፣ ለነገስታቱ ለአብርሃ ለአጽብሃ፣ ከነሱ በኋላ በኢትዮጵያ ለነገሱት ሁሉ በዚህ ዓለም ረዳት ሆነቻቸው። ከሞቱ በኋላ በቃል ኪዳኗ መንግሥተ ሰማያትን አወረሰቻቸው። ከዚህ በኋላ በትግራይ አውራጃ በተለያዩ በኢትዮጵያ በሁሉም አድባራት በታነጸባት ስሟ በተጠራባት መታሰቢያዋ በተደረገበት በኢትዮጵያ ምድር ሁሉ በቃል ኪዳኗ ብዙ ተአምራትን አደረገች። ለመነኮሳት፣ ለምእመናን፣ ለክርስቲያን ሁሉ ወንዶችም ሴቶችም ተግተው በለመኗት ጊዜ ልመናቸውን ሰምታ የወደዱትን ሁሉ ታደርግላቸው ነበር። በገሃድም ትታያቸው ነበር። ታመው የተኙትን ትፈውሳቸዋለች። መንገደኞችንም ከፈተና ሁሉ ትጠብቃቸዋለች። በባህር በመርከብ የሚሄዱትን በሰላም ከወደቡ ታደርሳቸዋለች። እመቤታችን ይህንን የሚመስል ብዙ ድንቅ ድንቅ ተአምራትን ለቅዱሳን ሁሉ በቃል ኪዳኑ አደረገች። ያደረገችው ተአምር ሁሉ ቢጻፍ ብራና ባልቻለው ነበርና፣ ስለዚህም ሰሚዎች እንዳይዘነጉ የእመቤታችንን የቃል ኪዳኗን ነገር ትንሽ እንናገራለን። ዳግመኛ ይህች የቃል ኪዳኗ መጽሐፍ በተጻፈችበት በጣና ደሴት እመቤታችን ያደረገችውን ተአምር ስሙ። ጌታችን መድኃኒታችን ኢየሱስ ክርስቶስን በድንግልና በወለደች በመጀመሪያው ዓመት ሄሮድስ እንዳይገድለው በተሰደደች ጊዜ እመቤታችን ጣና ባህር ደረሰች። ጣና በምትባል ባህር ደሴት የነበሩ ሰዎችም ዜናዋን ሰሙ። እርሷም ከሀገር ወደ ሀገር ሲሄድ መልአኩ ቅዱስ ገብርኤል መጣ። ወደ ባህሩ ዳርቻም አደረሰኝ። ባህሩንም ሰንጥቆ ደጋግ ሰዎች ከሚኖሩበት ቦታ ደረሰኝ። ከዚያም 3 ወር አኖረኝ። ከወዴት የመጣችሁ ናችሁ አልኳቸው። እነርሱም ይህችን ደሴት እግዚአብሔር ርስት አድርጎ የሰጠን 9 ሰዎች ነን አሉኝ። እኔም ከናንተ ጋር ልኖር አልኳቸው ብላለችና።
መልአኩ መጥቶ ከዚያ አውጥቶ ወደ ሀገርሽ ተመለሽ አለኝ። የባህሩን ስም ግን አልተናገረኝም። ስለዚህም እመቤታችን ከልጇ ጋር በጣና ባህር ደሴት ደረሰች። ለእግዚአብሔር የሚሳነው ነገር የለምና። እመቤታችን አብርሃና ጽሐን የጣናን ቤተ መቅደስ ያንጹ ዘንድ በቃል ኪዳኗ ወደዚያች ደሴት አደረሰቻቸው። እነርሱም ደጋግ ነገሥታት ናቸውና እመቤታችን እየረዳቻቸው የጣናን ቤተ መቅደስ በሚገባ አድርገው አነጹ። ይባርኳት ዘንድም ጳጳሳት አመጡ። ለቤተ ክርስቲያኑ አገልግሎት ሥርዓት ሰርተው ቀሳውስትን፣ ዲያቆናትን ሹመው ከዚያ አስቀመጧቸው። ለሁለተኛም የእመቤታችንን ቃል ኪዳን አስቦ ንጉሥ ይስሐቅ አንጾላታል። በልዩ ልዩ ጌጥ አስጌጣት። ለካህናትና ለመነኮሳት በዓት ተሰራላቸው። በሶስተኛም ሁለት መኳንንትን አዞ ንጉሥ አጼ ዘርዓ ያዕቆብ ከእርሱ አስቀድሞ እንደሰሩት አድርጎ የቤተ መቅደሱን ጣራ ሰራ። እነዚህን ሁሉ የጣናን ቤተ መቅደስ ያድሷት ዘንድ የምታሳስባቸው እመቤታችን ድንግል ማርያም ናት። ከልጇ ጋራ በዚያ ስላረፈች ትወዳታለችና። በዚያች ቦታ በአንብሮተ እድ የተመረጡትንም ከክፉ ነገር ሁሉ ትጠብቃቸዋለች። በዚያች ውስጥ የሚኖሩትን መነኮሳት እመቤታችን በቃል ኪዳኗ ትጠብቃቸዋለች። የጣናን ቤተ ክርስቲያን ይሳለሙ ዘንድ ከሩቅም ከቅርብም የሚመጡትን በሰላም ታደርሳቸዋለች። በጣና ማዶ የሚኖሩትን መነኮሳት እመቤታችን ድንግል ማርያም በቃል ኪዳኗ ትጎበኛቸዋለች። ከነርሷ አንዲቱ ብጽዕት ክርስቶስ ሰምራ እመቤታችን ከልጇ ወዳጇ ከመላእክት ጋራ ብዙ ቀናት ተገለጸችልኝ ብላ እንደተናገረች በጣና ገዳም ከሚኖሩት መነኮሳት አንዱ ደዌ በጸናብኝ ጊዜ እመቤታችን ድንግል ማርያም በከበረች ሴት አምሳል ተገልጻ በእጇ ዳሰሰችኝ፣ ከደዌም ተፈወስኩኝ ብሏል። እመቤታችን ድንግል ማርያም ይህንን ሁሉ ያደረገችው ለሰው ልጅ በተሰጠው ቃል ኪዳኗ ነው። አሁንም አባቶች፣ ወንድሞቼ የእመቤታችን ድንግል ማርያም በስሟ ለተጠማው ጥቂት ውሃን የሰጠ በላይ ሰብንና ስለ ስሟ እንጀራውን በደም ለውሶ ለተራቡ ሰዎች የሰጠውን ሰው ከገሃነመ እሳት እንዳዳነቻቸውና ለዘላለም ሕይወትን እንደሰጠቻቸው ስሟን የሚጠሩትን ሁሉ ታድናለች ተብሎ በተአምሯ መጽሐፍ እንደተጻፈ ሰምታችኋል። ስለዚህ የብርሃን እናት ድንግል ማርያም የበዓሏን መታሰቢያ ቅዳሴ በማስቀደስ የተጠሙትን በማጠጣት የተራቆቱትን በማልበስ አክብሩ። በዚህ ዓለም ከዲያብሎስ ፈተና ተጠብቃችሁ ዘንድ ልጇ ኢየሱስ ክርስቶስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር በሚመጣበት ጊዜ በቀኝ ያቆማችሁ ዘንድ ዳግመኛም የአንዲት ቤተ ክርስቲያን ልጆች አባቶቼ ይህን የእመቤታችን የድንግል ማርያም የቃል ኪዳኗን መጽሐፍ ያነበባችሁ የሰማችሁ ሕዝበ ክርስቲያን ሁላችሁም አስተካክላችሁ በጥሞና ስሙ። እኔም የተቻለኝን ያህል ተናገርኩኝ፣ ዕውቀቴ ጥቂት ነውና። ጌታችን ኢየሱስ ክርስቶስ አይነ ልቦናችሁን ያብራላችሁ፣ ከናንተ በኋላ ለሚመጡትም አይነ ልቦናቸውን ያብራላቸው፣ በአማላጅነቷ ይጠብቃችሁ። በመጨረሻም የፍርድ ቀን ዋጋችሁን ይክፈላችሁ፣ መንግሥተ ሰማያትን ያወርሳችሁ። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርብን፣ አሜን። ልመናዋ ክብሯ ለዘላለም ከሁላችን ጋር ይሁንና የምህረት እናቱ ድንግል ማርያም ያደረገችው ተአምር ይህች የእመቤታችን የቃል ኪዳን መጽሐፍ መንፈስ ቅዱስ እንደገለጻት በትጋት የጻፉት መጾረ ንጉሥ የሚባል ሰው ነው።
የድካሙን ዋጋ እንደ ደቅሲዮስ ኤጲስቆጶስ የክብር ልብስ ተሸልሟል። እመቤታችን ድንግል ማርያም ከጸብ ክርክር፣ ከዲያብሎስ ፈተና እየጠበቀችው ነበር። የወንጌል አበጋዞች የኢያቄምና የሐና ልጅ የእመቤታችን የቃል ኪዳን መጽሐፍ በፈቃዷና በልጇ ፈቃድ የተጻፈችው አይሁዳውያን ሰዎችን ካጠፋቸው በኋላ በንጉሥ ይስሐቅ ዘመነ መንግስት ነው። እኛ ክርስቲያኖችም በአንድ አዳም ስህተት ተሰቅሎ ሞቶ ከ99 ነገደ መላእክት ጋር እንድንቆጠር ያደረገን እግዚአብሔር ወልድ ስለ ቃል ኪዳኗ ከደጋጎቹ ጋር የምህረት ማዕድ ባለበት በደብረ ጽዮን ይሰብስበን። ኃጥኡ ከጻድቁ መካከል በመላእክት እጅ በሚለይበት ጊዜ አይለየን። እጅግ በምታስፈራ በፍርድ ቀንም ከኔ ወግዱ የሚል ቃልን ያሰማን። በሶስትነታቸው ርባኤ በአንድነታቸው ምንታዊ ለሌለባቸው ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ተሰቅሎ ሳለ እመቤታችን ድንግል ማርያም ከመስቀሉ ግር ቆማ ስለ እርሱ ያለቀሰችውን ለቅሶ አይቶ የሰጣት ቃል ኪዳን በተሰቀለ ጊዜ በራሱ ላይ የደፉበትን የሾህ አክሊል አይታ አንጀቷ እንደ እሳት ስለተቃጠለ ለእመቤታችን የምህረት ቃል ኪዳን ሰጣት። የእጅ እግሩን መቸንከር፣ የጎኑን መወጋት፣ የፊቱን መጸፋት፣ የሰውነቱን ግርፋት አይታ ልቧ ስላዘነ ፈንታ ልጇ ወዳጇ ለእናቱ ድንግል ማርያም የምህረት ቃል ኪዳን ሰጣት። ስለ መከራው ስለ ሞቱ እንደ ነቢያት በማልቀሷ ከደቀ መዛሙርቱ አንዱ በሚሆን በዮሐንስ ፊት ልጇ ወዳጇ የምህረት ቃል ኪዳንን ሰጣት። ዳግመኛም ወደ ሰማይ ስላረገ በመደሰቷ የምህረት ቃል ኪዳን ሰጣት። ቃል ኪዳን የሰጣትም ለእመቤታችን ብቻ አይደለም፣ ከእርሷ አስቀድመው ከእርሷ በኋላ ላሉት ወዳጆቹ ሁሉ ሰጣቸው እንጂ። እርሷ ወዳዘዛቸው ለሚላኩ አንድነቱን ሶስትነቱን ለሚያመሰግኑ፣ እርሱ ወዳዘዛቸው ለሚላኩ አንድነቱን ሶስትነቱን ለሚያመሰግኑ ነገደ መላእክት ሰጣቸው። በምድር ለሚኖሩ ሰዎች ያማልድ ዘንድ ለቅዱስ ሚካኤል የምህረት ቃል ኪዳን ሰጠው። መወለዱን ለነገራት ለቅዱስ ገብርኤልም የምህረት ቃል ኪዳን ሰጠው። ወደሱ የምእመናንን ጸሎት ያሳርጉ ዘንድ ለ24ቱ ካህናተ ሰማይ የምህረት ቃል ኪዳን ሰጣቸው። መንበሩን ተሸክመው ያለማቋረጥ አንድነቱን ሶስትነቱን ለሚያመሰግኑ ለ40ቱ እንስሳ የምህረት ቃል ኪዳን ሰጣቸው። አጋንንትን ከሳራ ቤት ያስወጣቸው ዘንድ የጦቢትን ዓይን ያበራላት ዘንድ እንደ እርሱም የታመሙትን ይፈውስ ዘንድ ለቅዱስ ሩፋኤል የምህረት ቃል ኪዳን ሰጠው። ሰውን የሚጣሉ አጋንንትን ድል ይነሷቸው ዘንድ ለመላእክት ሁሉ ስልጣን ሰጣቸው። የሰው ልጅ ሁሉ አባት ለሚሆን ለአዳም ከገነት በወጣ ጊዜ ከልጅ ልጅ ተወልጄ አድንሃለሁ የሚል የምህረት ቃል ኪዳን ሰጠው። ለሴትና ለቀደሙ አባቶች ቃል ኪዳን ሰጣቸው። በደብር ቅዱስም አኖራቸው። ኖህ ከመርከቡ በወጣ ጊዜ እግዚአብሔር ወልድ የምህረት ቃል ኪዳን ሰጠው። ዳግመኛም የሰው ልጅ በንፍር ውሃ አላጠፋም የሚል የምህረት ቃል ኪዳን ሰጠው። ለአብርሃም ለልጆቹ እንደዚህ የሚል ቃል ኪዳን ሰጣቸው። አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል፣ የምድር አሕዛብ ሁሉ በእርሱ ይባረካሉና። በወንድሞቹ ለተሸጠ ዮሴፍም የምህረት ቃል ኪዳን ሰጠው። በግብጽ ምድርም አከበረው። በደብረ ሲና ዕፀ ጳጦስና ምሳሌዋን ባሳየው እግዚአብሔር ለሙሴ የምህረት ቃል ኪዳንን ሰጠው። እንዲህም አለው፣ ወደ ግብጽ ምድር ውረድና ሕዝቤን አውጣቸው፣ እኔም ካንተ አልለይም፣ ከፈርዖንና ከሰራዊቱ እጅ አድንሃለሁ አለው።
እግዚአብሔር ወልድ እስራኤል ከግብጽ በወጡ ጊዜ የምህረት ቃል ኪዳን ሰጣቸው። ሕጌን ትእዛዜን ብትጠብቁ በቤተ መቅደሴም ብትፈጽሙት በቤተ መቅደሴ ደስ አሰኛችኋለሁ አላቸው። እግዚአብሔር በኦሪት ለአሮንና ለነቢያት ልጆች ሁሉ ለመስፍኑ ኢያሱ ለሌሎችም መሳፍንት የምህረት ቃል ኪዳን ሰጣቸው። ለንጉሥ ዳዊት፣ ለነቢዩ ሳሙኤል፣ ለሌሎችም ነቢያት ቃል ኪዳን ሰጣቸው። የካህናትን መስዋዕታቸውን፣ ዕጣናቸውን፣ ጸሎታቸውን ተቀበለ። ነገሥታቱን ከጠላቶቻቸው እጅ አወጣቸው፣ ከሞትም አዳናቸው። ነቢያትም የተናገሩትን ቃል እውነት አደረገ። ዳግመኛም ከእመቤታችን ከተወለደ በኋላ ለጴጥሮስ ለሐዋርያትም ሁሉ የምህረት ቃል ኪዳን ሰጣቸው። ዳግመኛም ለጳውሎስ ለ72ቱ አርድእት ስማቸውንን መታሰቢያቸውን በእምነት ለጠራ ሰው ሁሉ ከናንተ ጋር መንግሥተ ሰማያት ይገባል ብለው የምህረት ቃል ኪዳን ሰጣቸው። ዳግመኛ ወልድ ዋሕድ በቤተ ክርስቲያን በቅንነት ለሚያገለግሉ ካህናት የምህረት ቃል ኪዳን ሰጣቸው። ተጋድሏቸውን በቀናች ሃይማኖት ለፈጸሙ ለጻድቃን፣ ለሰማዕታት፣ ለደናግል፣ ለመነኮሳት የምህረት ቃል ኪዳን ሰጣቸው። ለጻድቁም ለነብዩም ሁሉ እንደዚህ የሚል የምህረት ቃል ኪዳን ሰጠው። በጻድቁ ስም ጻድቁን የተቀበለ የጻድቁን ዋጋ ያገኛል። ከነዚህ ከታናናሾቹ ለአንዱ በሐዋርያው በጻድቁ ስም ውሃ ያጠጣውን ሰው ዋጋውን አላስቀርበትም እያለ ስጋው ደሙ ለሚሰጥባት፣ ለሚጸለይባት፣ ለሚሰገድባት፣ ኃጢአት ሁሉ ለሚሰረይባት ለቤተ ክርስቲያን የምህረት ቃል ኪዳን ሰጣት። ወንጌልን በሚያስተምሩ በካህናት ትምህርት ጸንተው የሚሹኝ ሁሉ ዋጋቸውን ከኔ ያገኛሉ። ዳግመኛ ዘወትር ወደ አውደ ምህረትሽ የሚመጣ ሰው ሁሉ አይራብም፣ አይጠማም፣ አይቸገርም አላት። በዚህ ዓለም በወዲያኛው ዓለም ለዘላለሙ አሜን። ልመናዋ ክብሯ ለዘላለም ከሁላችን ይደርብንና የምህረት እናቱ ድንግል ማርያም ያደረገችው ተአምር አስቀድማችሁና አሁንም የሰማችሁት ይህ ለቅዱሳን የተሰጣቸው ዜና ቃል ኪዳን ተፈጸመ። የብዙዎችና ስለምትሆን ስለመቤታችንና ስለ ቃል ኪዳኗ በእግዚአብሔር ቃል በመጀመሪያይቱ ቀን ሰማያት ጸኑ፣ ከረቂቅ ስልጣኑ የተነሳም ሰራዊቶቻቸው ተገኙ። ስለመቤታችንና ስለ ቃል ኪዳኗ ምድር በውሃ ላይ ጸናች። ስለመቤታችንና ስለ ቃል ኪዳኗ የሰማይ ሰራዊት ትጉሃን መላእክት ተፈጠሩ። ልጇ ክርስቶስን በወለደች ጊዜ ያመሰግኑት ዘንድ ለእረኞችን በቤተልሔም የምስራች ነግሯቸው ዘንድ ስለመቤታችንና ስለ ቃል ኪዳኗ እግዚአብሔር በሰባተኛይቱ ቀን ከሥራው ሁሉ አረፈ። ስለመቤታችንና ስለ ቃል ኪዳኗ ሔዋን ለአዳም ሚስትና ረዳት ትሆነው ዘንድ ከጎኗ አጥንት ተፈጠረች። ስለመቤታችንና ስለ ቃል ኪዳኗ አዳምና ሔዋን በስህተታቸው ከገነት በወጡበት ጊዜ የገነትን ፍሬ እየተመገቡ ብርሃን ተጎናጽፈው በገነት 7 ዓመት ኖሩ። ስለመቤታችንና ስለ ቃል ኪዳኗ አዳምና ሔዋን የድህነት ቀን በምትሆን ልጇ በተሰቀለበት አርብ በሰርክ ከሲኦል ወደ ገነት ተመለሱ። ስለመቤታችንና ስለ ቃል ኪዳኗ የቀደሙ አባቶች ከሲኦል ወጡ፣ ሄኖክም ከሞት ፊት ተሰወረ። ስለመቤታችንና ስለ ቃል ኪዳኗ የማቱሳላ ዕድሜ ረዘመ፣ ላሜህም ከድካም አረፈ። ኖህ ከቤተሰቡ ጋር በመርከብ ውስጥ ከጥፋት ዋዳነ። ስለመቤታችንና ስለ ቃል ኪዳኗ የሴም ምርቃቱ እውነት የሆነ የያፌትም ርስት ሰፋ። ስለመቤታችንና ስለ ቃል ኪዳኗ ከአርፋክስድ ጀምሮ እስከ ታራ ድረስ በአምልኮ ጣዖት የነበሩ ሰዎች ቀድመው ከነበሩ ኋላም ከነበሩ አባቶች ጋር ተቆጠሩ። ስለመቤታችንና ስለ ቃል ኪዳኗ አብርሃም ከካራን ወጥቶ ወደ ርስቱ ከነዓን ገባ።
ከመከራውም ሁሉ ዳነ። እግዚአብሔርን በእንግድነት ተቀበለ። እውነተኛ ዕውቀትም ለእርሱና ለልጆቹ ለልጅ ልጆቹ ተገለጸ። እግዚአብሔርን ከማምለኩ የተነሳ የወንድሙ ልጅ ሎጥን ከጥፋት ወገን አዳነው። ስለ እመቤታችንና ስለ ቃል ኪዳኗ ያዕቆብ ከኤሳው እጅ ዳነ። ድንጋይ ተንተርሶ በፍኖተ ሎዛ በተኛ ጊዜ የወርቅ መሰላል ተተክላ ከምድር እስከ ሰማይ ደርሳ አየ። ስለ እመቤታችንና ስለ ቃል ኪዳኗ ከሰማይ ከዋክብት የሚበዙ 12 ልጆችን ወለደ። ስለ እመቤታችንና ስለ ቃል ኪዳኗ ሰማዕታት የሊቃውንትን ሃይማኖት ጠብቀው በሰይፍ ተቆርጠው በጦር ተወግተው በድንጋይ ተወግረው በእሳት ተቃጥለው ተጋድሏቸውን ፈጸሙ። ስለ እመቤታችንና ስለ ቃል ኪዳኗ ጻድቃን የድካም ዋጋቸውን አገኙ። ስለ እመቤታችንና ስለ ቃል ኪዳኗ ሽማግሌዎችና ሕፃናት፣ ደናግል፣ መነኮሳት፣ ምእመናንና ምእመናት ወንዶችም ሴቶችም እስከ ሞት ድረስ ጨከኑ። አሁንም አባቶች ወንድሞቼ ለነቢያትና ለካህናት ኦሪት ለነገሥትና ለመሳፍንት ለሐዋርያትና ለ72 አርድእት ለሊቃውንተ ቤተ ክርስቲያን ለጻድቃን ለሰማዕታት ለደናግል ለመነኮሳት ለቅዱሳን ሁሉ በእመቤታችን ስም የምህረት ቃል ኪዳን የተሰጣቸው ለዓለም ሁሉ ሕይወት የሚሆን መድኃኒት ስለሆነ ነው። ከእርሷ አስቀድሞ ለነበሩትም ሆነ ከእርሷ በኋላ ለተፈጠሩት ሁሉ የልጁ ማደሪያ ትሆን ዘንድ ለመረጣት ለአብ ምስጋና ይገባል። 5500 ዘመን ሲፈጸም ከእርሷ ለተወለደ ለወልድ ምስጋና ይገባል። ለተዋህዶ ያነጻት ያከብራት ዘንድ ወደ እርሷ ለመጣ ለመንፈስ ቅዱስ ምስጋና ይገባል። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ከዚህ በመቀጠል የእናታችን የቅድስት ኪዳነ ምሕረትን መልኳን እናሰማለን። እመቤቴ ኪዳነ ምሕረት ሆይ በአካል ሶስት ሲሆን በመለኮታዊ ባህሪው በአንድነቱ ጸንቶ የሚኖር የብርሃን መገኛ እሱ እግዚአብሔር አብ ለቃል ኪዳንሽ የተሰጠውን ልዩ ክብር ብሩህ አድርጎ ያሳየ ዘንድ የቸርነቱ ጸዳለ ብርሃን አይነ ልቦናዬን ያብራልኝ። የቃል ኪዳኗ እመቤት ሆይ ከእግዚአብሔር በታች በሰማይም በምድርም አንቺ ሁሉም እመቤት ነሽኮን። እመቤቴ ኪዳነ ምሕረት ሆይ በብርሃናዊ ኮከብ ለተመሰለው ስም አጠራርሽ ሰላምታ ይገባል። በጨለማ ለሚኖሩ ሕዝቦች ብርሃኑን አብርቶላቸዋልና። የቃል ኪዳኗ እመቤት ሆይ የአምላክ ቃል ኪዳኑ መዛግብት በዕለተ ዓርብ የተገኘውን የድህነታችን ተስፋ ያስገኘሽ እውነተኛ መዝገብ ነሽኮን። አባታችን ቀዳማዊ አዳም በጭንቅና በሐዘን ከገነት ወጥቶ በተሰደደ ጊዜ ከልቦናው ሐዘን ተረጋግቶብሻልና። እመቤቴ ኪዳነ ምሕረት ሆይ ያለማቋረጥ ሰማያዊ ጠል ለረበበበት የሐር ጉንጉን ለሚመስለው ስዕርተ ርእስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ሞትን የሚያስከትል እንደ ኤልያስ ሥጋዊ ሕይወት አይደለ የነፍሴን ሕይወት ይሰጠኝ ዘንድ በታላቅ ጉባኤ ፊት የምህረት ቃል ኪዳን በገባልሽ ልጅሽ ዘንድ አማልጅ። እመቤቴ ኪዳነ ምሕረት ሆይ ከተፈጥሮ ባህሪያት ሁሉ በበላይነት ላለውና ለሚኖረው ርእስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ተገቢ በሆነ ጎዳና ሁሉ ቃል ኪዳን ግቢልኝ፣ ከሞት ጋር ግን ቃል ኪዳን ተጋብተናል የሚሉ ሁሉ ከንቱ ነገርን ተናገሩ፣ ነፍሳቸውንም አጠፉ። እመቤቴ ኪዳነ ምሕረት ሆይ ከፀሐይና ከጨረቃ የብርሃን ጸዳል ይልቅ የሚያንጸባርቀውና በንጽህና በቅድስና ለሚያበራው ለፊትሽ ደም ግባት ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ልዩ ህብር ባለው ቀስተ ደመና ምሳሌ የቃል ኪዳን ምልክት አድርጎ ይቅር ባይ ከሚሆን ፈጣሪ ዘንድ
አባታችን ኖህ አንቺን ከተቀበለ ጀምሮ እነሆ ምድርን ዳግመኛ የጥፋት ውሃ አላገኛትም። እመቤቴ ኪዳነ ምሕረት ሆይ የዓይኖችን እይታና አገላለጥ ለመጠበቅና ለመንከባከብ ለተፈጠሩ ቀራንብቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ያለ ዘርአ ብእሲ የወለድሽውን ልጅሽን ኃጥአን እንኳ ቢሆኑ ስምሽን ከጠሩ እምርልሻለሁ ስትል የገባህልኝን ቃል ኪዳን ወዴት አለ ብለሽ አሳስቢው። እመቤቴ ኪዳነ ምሕረት ሆይ በታላቅ አዳራሽ ውስጥ በሁለት አንጻር ተተክለው እንደሚያበሩ የቀንዲል መብራቶች ለተመሰሉ ዓይኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የይቅርታና የርኅራኄ መገኛ አንቺ ነሽና በቃል ኪዳንሽ ከጥፋት ሁሉ አድኝኝ፣ ያላንቺ ማዳን የሚቻለው የለምና። እመቤቴ ኪዳነ ምሕረት ሆይ ባህሪሽን ባህሪ አድርጎ ሥጋሽን ከለበሰ ፈጣሪ ልጅሽ ዘንድ የቃል ኪዳን ምስራች ለተናገራቸው አዛኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለጽድቅ የሚያበቃ በጎ ምግባር ባይኖረኝም እንኳ የገሃነም ደጅ እንዳታሳየኝ እማልድሻለሁ፣ ቃል ኪዳንሽ እንዲሁ በከንቱ አይደለምና። እመቤቴ ኪዳነ ምሕረት ሆይ የጽጌረዳ አበባ ለሚመስሉ ጉንጮችሽ ሰላምታ ይገባል። ነገር ግን በአምስቱ ሐዘናት እንደ እሳት በሚያቃጥል እንባ ጠወለጉ። ኦ ወዮ እኔን። የቃል ኪዳኗ እመቤት ሆይ የሁለቱ እህትማማቾች የሃሊና የሃላ ነፍሳት በገሃነም ተጥለው ከሚያለቅሱበት ከዚያ እንዳልወድቅ በቃል ኪዳንሽ ተድላ ደስታ ወዳለበት ቦታ አሳርጊኝ። እመቤቴ ኪዳነ ምሕረት ሆይ በአምላካዊ ዕደ ጥበብ ግራ ቀኝ የሕይወት መሳክው ለወጣላቸው አእናፎችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ጽኑ አጥርነት ከጠላት ጥፋት ጠብቂኝ። ያ ክፉ አውሬ ዲያብሎስም ሊውጠኝ አፉን በከፈተ ጊዜ በበትረ መዓት ራሱን ቀጥቅጠሽ አጥፊው። እመቤቴ ኪዳነ ምሕረት ሆይ ስለ ኃጥአን ለምነው ማልደው ይቅር ባይ ከሚሆን አምላክ ዘንድ የምሕረትን ቃል ኪዳን ላስገኙ ከናፍሮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለእውነተኛዋ ቃል ኪዳንሽ በየክብረ በዓሏ ከገሊላ እስከ ጎልጎታ የተመላለስሽበትን የክብር አክሊል በእኔ በኃጥኡ አገልጋይሽ ራስ ላይ አቀዳጅኝ። እመቤቴ ኪዳነ ምሕረት ሆይ ቅዱስ መጽሐፍ ለሚነገርበትና የትሩፋት በረከት ለሚያስገኝ አፍሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ አንደበት በታሰረ አፍ በተዘጋ ጊዜ በተወደደው ልጅሽና የብዙ የሚሆኑ በመላእክቶቹ ፊት እንዳላፍር በተቀበልሽው ቃል ኪዳን ማጸናለው። ለትክክለኛ አበቃቀላቸውና ተሸልተው እንደነጹ እንደ በጎች መንጋ ንጹሃን ለሆኑ ጥርሶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኔን አገልጋይሽን የቃል ኪዳን ካሳ አስራት አድርጊኝ። በደልን የሚወድ ጠላቴ ግብፃዊውን የጸሎትሽ ክንድ ሙሴ በአሸዋ ውስጥ ይቅበረው። እመቤቴ ኪዳነ ምሕረት ሆይ ከሥላሴ ፊት በሚቆሙ ከሰማይ ካህናት ከሱራፌል ይልቅ ምስጋናን አብዝቶ ለሚናገር አንደበትሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ስለ እስራኤል አርእስተ አበው ማለት የአብርሃምን የይስሐቅን የያዕቆብን ቃል ኪዳንና የሙሴን ባለሟልነትን እንዳሳሰበ ስለኔም በመከራ ዘመን ጊዜ የመታሰቢያ ቃል ኪዳንሽን አሳስቢልኝ። እመቤቴ ኪዳነ ምሕረት ሆይ የተጎናጸፈ በብስራተ መልአክ በገብርኤል ቃልን ለተቀበለ ቃልሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የልዑል ኃይሉ ማደሪያው ሆነሻልና
ኃጥአን መዳን ወይም መጽደቅ በሚችሉበት ገንዘብ የይቅርታዋ የቸርነቱን ቃል ኪዳን እንኳን ሰጠሽ። እሰይ እሰይ እያልን እናመሰግንሻለን። እመቤቴ ኪዳነ ምሕረት ሆይ በከይሲ ዲያብሎስ መርዝ የቆሰሉ የኃጥአንን ነፍሳት ፈውስና ጤናን ላስገኘ እስትንፋስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ኃጢአቴን አስተሰርይልኝ። ያለ ቃል ኪዳንሽና አዳኝ የሚሆን ከክርስቶስ መስቀል በስተቀር ከሲኦል የሚድን ሰው ከቶ አይኖርምና። እመቤቴ ኪዳነ ምሕረት ሆይ መራራውን ከጣፋጭ በየወገኑ ለሚለይ ንዑድ ክቡር ለሚሆን ጉሮሮሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እንግዲህ ስለ ቸርነትሽ ምን ውለታ ከፍላለሁ? ኃይሌ ደካማ በመሆኑና በሁለት አቅጣጫ የተደቀነውን ልዩ ፈተና ልወጣው ባለመቻሌ ዓለም ጠባኛለችና። ነገር ግን እናት ሆይ በቃል ኪዳንሽ አረጋጊኝ። እመቤቴ ኪዳነ ምሕረት ሆይ በጥበብ አዋቂዎች በተራራ ወይም በከፍተኛ ቦታ ላይ መሰረቷ የተመሰረተ የዳዊትን ቤተ መንግስት ለሚመስለው ክሳድሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የአገልጋይ ሰውነት ማርታ ሆይ ስለምን በብዙ ትደክሚያለሽ? ብዙ ከመመራመር ጥቂት ትሩፋት ይበቃልና ብለሽ ወደ ዝነ ልቦና የተጠግተሽ ሰውነቴን አረጋጊያት። እመቤቴ ኪዳነ ምሕረት ሆይ ከመርገምና ከዘለፋ አገዛዝ የበረከትን ነጻነት ለተጎናጸፈ ትከሾችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በእውነተኛው የቃል ኪዳንሽ ትከሻሽ እንኮኮ በይኝ። ከልጅሽ መንጎች መካከል የድርሻሽን አስራት አድርገሽ ውሰጂኝ። የሃይማኖት ያለኝታ ፍጹም ተስፋ ያንቺ ነሽና። እመቤቴ ኪዳነ ምሕረት ሆይ አስቀድሞ ወደ ደብረ ቁስቋም በመሰደድ ወራት አምላክን ላዘለ ጀርባሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ስምሽን በስሙ ላይ የሰየመውን በኋለኛይቱ የፍርድ ሰዓት ደሙ ባያሰለጥነው አንቺ ይቅር ባይ እናቱ የቃል ኪዳን አስራት አድርገሽ ተቀበዩ። እመቤቴ ኪዳነ ምሕረት ሆይ በእንግዳሽ አካባቢ ለምትገኘው ሕፅንሽና በግራ በቀኝ ላሉ እጆችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ምድራዊ ስጋዊ ሰውነቴ ወደ መሬትነቷ በተመለሰች ጊዜ ነፍሴ አንቺ ካለሽበት መልካሙን ቦታ ታዘጋጅላት ዘንድ በጎልጎታ በፈሰሰው በልጅሽ ነጸብጻፍ ደም እማልድሻለሁ። እመቤቴ ኪዳነ ምሕረት ሆይ ረቂቅ ባህሪ መለኮትን ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ ክርስቶስን ታቅፈው ለተንከባከቡት ክንዶችሽ ኩርማዎችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ከምድራውያን ጻድቃን ሰማዕታት ከሰማያውያን መላእክት ይልቅ አንቺ የተመረጥሽ ነሽ። በጽኑ እምነት መታሰቢያሽን ያደረገ ኃጥእም ቢሆን እንኳ በመንግሥተ ሰማይ ካንቺ ጋር ነግሶ ይኖራል። እመቤቴ ኪዳነ ምሕረት ሆይ በእግዚአብሔር ቤተ መቅደስ ሳለሽ የሐሩን ፈትልና ወርቁን አስማምተው ለፈተሉ ክንዶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የምህረት ቃል ኪዳንሽን በእኔ ላይ አስፈጽሚ። ተራጋሚ የነበረ ሳሚን ሰሎሞን በጥበቡ በሞት እንዳስወገደው የኔንም ጠላት በልዩ ተአምራትሽ ከመኖር ወደ አለመኖር አስወግጂው፣ እሱ ተራጋሚ ነውና። እመቤቴ ኪዳነ ምሕረት ሆይ በታላቋ መቅደስ ኦሪት ሳለሽ ሰማያውያን መላእክት ያመጡልሽን ሰማያዊ ህብስትና ሰማያዊ መጠጥን ለተቀበሉ ለእጆችሽ መዳፍ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እንደዚሁም ሁሉ ጥርኝ ውሃ ለተጠማ ጠጥቼ ብገኝ ጥቂቷን ስጦታይን እንደተመረጠ የሰርክ መስዋዕት አድርጎ ቃል ኪዳንሽ ይቀበልልኝ። እመቤቴ ኪዳነ ምሕረት ሆይ ንጹሐን ለሚሆኑ ጣቶችሽ
እንደ በረዶ ለሚነጹ አጽፋሮችሽ እንዲሁም ያማረ የጣፈጠ የወተት መፍለቂያ ለሆኑ ሁለት ጡቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በዘመነ በልግ የተገኘሽ የጽጌረዳ አበባ ነሽ እኮን። ስለዚህም ለሰይጣንና ለተከታዮቹ ከተዘጋጀ ገሃነም እሳት በቃል ኪዳንሽ ኃይል እድን ዘንድ የድንግልና ወተትን በሚያመነጩ ጡቶችሽና እጅግ በሚያስደንቀው ደም ግባትሽ እማጸናለሁ። እመቤቴ ኪዳነ ምሕረት ሆይ በማይጠወልግና በማይረግፍ የወርቅ ሐመልማል በግራ በቀኝ ለተሸለሙ ጎኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ኃጥአን ወደ ሲኦል ጨለማ በወረዱ ጊዜ እኔን አገልጋይሽን ከነሱ ነጥለሽ በቃል ኪዳንሽ ጎን አቁሚኝ። ኃጥአን በሕይወታቸው ሳሉ ከጻድቃን ጋር መተባበርን ጠልተዋልና። እመቤቴ ኪዳነ ምሕረት ሆይ የከርሰ መላእክት ወገን ለሚሆንና በመጠነ ክብሩ ሰማያዊ ህብስትን ለሚመገብ ብሩክ ከርስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የሕጉ ታቦት የተባልሽ ጽዮን ማርያም አንቺ ነሽ። ስለዚህ የቃል ኪዳንሽ ፏፏቴ ውሃ ከፍቅረ ንዋይ ፈጽሞ ይጠበኝ፣ ገንዘብ ወዳድነት ከሰይጣን ወጥመድ ያስገባልና። እመቤቴ ኪዳነ ምሕረት ሆይ ከኩላሊትና ከመሰሎቹ ጋር ተባብሮ ለሚገኝ ልቦናሽ ሰላምታ ይገባል። ለአማኦትሽና ለውስጣዊ ገንዘቦችሽ ሁሉ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የፍቅርሽን መና እየመገብሽ በቃል ኪዳንሽ የብርሃን ፋና ጎዳናውን እየመራሽ በቀስተ ደመና ጭነሽ ደስታ ካለበት ገነት አግቢኝ። እመቤቴ ኪዳነ ምሕረት ሆይ የተኮላ የብር ጉትቻ ፈርጥ ለሚመስለው እንብርት እንዲሁም ለብሩክ ማኅፀንሽና ለንጹሕ ወገብሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ክብርት የአምላካችን የክርስቶስ እናት እንደመሆንሽ ቀናኢ መልአክ በአየር ላይ እንዳይቃወማት እስከ ሦስተኛው ሰማይ ነፍሴን ተንከባክበሽ ሸኛት። እመቤቴ ኪዳነ ምሕረት ሆይ ለአምስቱ ሕዋሳት አካል መመኪያ ለሆነው ድንግልናሽ ሰላምታ ይገባል። የነባቢት መቅደስ አእማድ ወይም ምሰሶ ለሚሆኑ አቋያጾችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የሕጉ ታቦት የአዲስ ኪዳን ጽላት አንቺ ነሽ። አሁንም መድኃኒተ ሥጋው ነፍስ የሚሆን የልጅሽን ደም የነፍስን ደዌ ይፈውሳልና። እመቤቴ ኪዳነ ምሕረት ሆይ በስግደትና በማማለድ ጊዜ ከእግሮችሽ ጋር ለሚተባበሩ አብራኮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የአብን አካላዊ ቃል ተቀብለሽ በማኅፀንሽ ወሰንሽው ኃጥአን ወደ ገሃነም እንዲጣሉ በፈረደ ጊዜ ለነፍሴ ይቅርታውን ያደርግላት ዘንድ አጥብቀሽ ለምኝ ማልጅ። እመቤቴ ኪዳነ ምሕረት ሆይ የሄሮድስ ጭፍሮች የቤተልሔምን ሕፃናት በፈጁ ጊዜ በሾህና በእንቅፋት እየተሰቃዩ ከቤተልሔም እስከ ደብረ ቁስቋም ለገሰገሱ አብራኮችሽ ጫሞችሽ ሰላምታ ይገባል። የቃል ኪዳኗ እመቤት የቅስራ ልጅ ሆይ አንተን የምወድህ ነፍስ ስለ ሦስት ባሕሪዋ ብለህ በእውኑ ትኮንናታለህን ብለሽ ሰማይን አምላክ ትጠይቂ ዘንድ ማልድሻለሁ። እመቤቴ ኪዳነ ምሕረት ሆይ እያንዳንዳቸው በብርሃናዊ አጽፍ ለተሸለሙ ከጫሞችሽ በፊት በቀዳሚነት ለሚገኙ ለሁለት እግር ጣቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እንደኔ ያለ ሟች ሰው ቢነግሩት ደሜን ባንደበቱ ጽዋ ቀርቶ እየጠጣ ወሬን ስለሚያዘምት አንቺ በቃል ኪዳንሽ ኃጢአቴን ሸሽገሽ ንጹሕ አድርጊኝ። እመቤቴ ኪዳነ ምሕረት ሆይ የትሩፋት አየር ላሳደገውና የኃጢአት ኃይለ ነፋስ ፈጽሞ ለማያናውጸው አካለ ቆምሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ክንፍ ሰውረሽ ከኩነኔ ያድኝኝ። ቃል ኪዳንሽ የማዳን ሥልጣን ባይኖረው ኖሮ የበላይ ሰብን ነፍስ ማዳን ባልተቻለው ነበር።
እመቤቴ ኪዳነ ምሕረት ሆይ ከኤልሳቤጥና ከሐና መልክ ይልቅ በደም ግባቱ በወዘናው በልምላሜው ልዩ ለሆነ መልክሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በሥጋ በነፍስ በአፋ በውስጥ ድንግል የምትሆኚ ክብርት እመቤቴ ነሽና በፈጣሪ ፊት ፍጹም ባለሟልነት ያለው ቃል ኪዳንሽ የንግድ ወራት አልቆ ወራት በተቆጠረ ጊዜ መጠጊያ ይሁነኝ። እመቤቴ ኪዳነ ምሕረት ሆይ የሚያስፈራ መልአከ ሞት ጥቁር ጥላውን ሳይጥልብሽ እሱም ራእዩን ሳያሳይሽ የብርሃን ጸዳል ለማየት ብቻ ለተለየችው ጸአተ ነፍስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ሞት ከሥጋ ለይቶ በወሰደ ጊዜ ከሦስቱ አስደንጋጭ ነገሮች በቃል ኪዳንሽ ታድኚ ዘንድ በእግዚአብሔር የመለኮቱ ባህሪ ማልድሻለሁ። እመቤቴ ኪዳነ ምሕረት ሆይ የአብ የባህሪ ሕይወቱ መንፈስ ቅዱስ ፈጥኖ አስነስቶታልና በመካነ መቃብር ፈጽሞ ላልዘገየው በድነ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ጻድቃንን ብታድኛቸው ድንቅ ተብሎ ስለማይነገርልሽ እጹብ ድንቅ ተብሎ ይነገርልሽ ዘንድ በቃል ኪዳንሽ ጥበብ ኃጥአንን ለማዳን ተፋጠኝ። እመቤቴ ኪዳነ ምሕረት ሆይ በልዩ ምስጋና በበፍታና በሽቶ በጴጥሮስ እጅ ለተገነዘው ግንዘተ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኔ የኃጥአንን ቅባት አልቀባም ብያለሁና ቃል ኪዳኔን ለምን ተስፋ ታደርጋለህ? እርዳታዬንስ ለምን ትፈልጋለህ? ሳቴ በችግሬ ጊዜ ፈጥነሽ በመድረስ ይቅርታ አድርጊልኝ። እመቤቴ ኪዳነ ምሕረት ሆይ የምድር አሕዛብ ሁሉ ለሚሰበሰቡባት መካነ መቃብርሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኔ ሟች የምሆን አገልጋይሽ በሞቴ ሰዓት ፈጥነሽ ድረሽልኝ። ከክርስቲያን ወገን አንዱ ወይም አንዲቱ ስትሞት በዚያ ነፍስን ለማረጋጋት አንቺ ፈጥነሽ ትደርሻለሽና። እመቤቴ ኪዳነ ምሕረት ሆይ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል የክርስቶስ የትንሣኤው ምሳሌ ለሚሆን የሥጋሽ ትንሣኤ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የአባታችን አዳም የጥንት የመዳኑ ተስፋ አንቺ ነሽ። ቃል ኪዳንሽና ጸሎትሽ ከእርሱ ጋር ባይኖር ኖሮ በነፍሱ በሥጋው በዚያው በጥፋት ጨለማ ጉድጓድ ውስጥ ተደፍኖ በቀረ ነበር። እመቤቴ ኪዳነ ምሕረት ሆይ ከዚህ በፊት የልጅሽ ሥጋ ወደ ፈለሰበት ወደ አዲሱ የሕይወት ሕንጻ አዳራሽ ለተዛወረ የሥጋሽ ፍልሰት ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የዓለም ሁሉ መድኃኒት ሆይ ነፍሴን በቃል ኪዳንሽ ታድኛ ዘንድ ማልድሻለሁ። መድኃኒተ ፈውስ ቁስሌን ቀብተሽ አድነሻልና። እመቤቴ ኪዳነ ምሕረት ሆይ በችግረኞች ጉባኤ መካከል የመታሰቢያሽን ቃል ኪዳን ነግር ዘንድ በቸርነቱ ጥሪ የጠራን እግዚአብሔር እናመሰግነዋለን። የቃል ኪዳኗ እመቤት ሆይ ስለሆነም እመቤቴ ማርያም ሆይ በዚህ በ42ቱ ድርሳናተ መልክሽ የሚጸልየውን ሁሉ በትንሣኤ ጊዜ በክብር ተቀብለሽ በሕያዊት ነፍሱ ራስ ላይ የሰማያዊውን አክሊል መንግሥት አቀዳጅው። እመቤቴ ኪዳነ ምሕረት ሆይ ወላዲ በሚሆን እግዚአብሔር አብ በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ተወላዲ በሚሆን እግዚአብሔር ወልድ በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ያልተወለደ ሰራጺ በሚሆን እግዚአብሔር መንፈስ ቅዱስ በሚመሰገንበት ገንዘብ ላንቺ ምስጋና ይገባልና ከጠላት ሰይጣን መከበብ በየቀኑና በየሰዓቱ ተጠብቂ ዘንድ ለዘላለሙ ደግሜ ደጋግሜ በቃል ኪዳንሽ ማጸናለሁ። እመቤቴ ኪዳነ ምሕረት ሆይ ሰላምታ ላንቺ ይገባል። አለኝታ ተስፋዬ ነሽና ሰላምታ ይገባል። ኃጥአንን አማልደሽ የምታጸድቂ ላንቺ ሰላምታ ይገባል። ከዘጠናው በጎች ተለይቶ የጠፋ በግ አዳምን የምትፈልጊ ላንቺ ሰላምታ ይገባል።
የቃል ኪዳኗ እመቤት ሆይ የምሕረት ቃል ኪዳን ምልክት ትሆኝ ዘንድ ጌታ እንደ ጽኑ ሐውልት አድርጎ ያቆመሽ ላንቺ ሰላምታ ይገባል። ፍቅርን የሚያጸና ለፍጥረት ሁሉ የመዳን ምልክት ለሆንሽ ላንቺ ሰላምታ ይገባል። እመቤቴ ማርያም ሆይ ከገንዘብ ሁሉ ክብር ያለው ወርቅ ነሽና ሰላምታ ላንቺ ይገባል። የችግረኞች መዝገቤ ሰማያዊ ብልጽግና ነሽና ሰላምታ ላንቺ ይገባል። እመቤቴ ኪዳነ ምሕረት ሆይ የሚዛኑ ክብደት በውሃ የምታስለውጭ ላንቺ ሰላምታ ይገባል። ድንግል ሆይ ባንቺ መታመኔን እንደ ልዩ ትሩፋት ስነ ተጋድሎ አድርገሽ ቁጠሪ። እመቤቴ ኪዳነ ምሕረት ሆይ በጎ ሥራ በመስራት በትሩፋተ ገድል ለመጽደቅ በተሳነኝ ጊዜ አንቺን መጠጊያ መከታ አድርጌያለሁና ላንቺ ሰላምታ ይገባል። ድንግል ሆይ የቃል ኪዳን ባለቤት ነሽና ነፍሴን ከጥፋት አድኝ። እመቤቴ ኪዳነ ምሕረት ሆይ የሰማያዊ መንግሥት መገኛ መድኅን ነሽና ሰላምታ ይገባሻል። ድንግል ሆይ አንቺን የሚወድ ፍጹም ዋጋውን ለማግኘት በተስፋ ይኖራልና ሰላምታ ይገባሻል። እመቤቴ ኪዳነ ምሕረት ሆይ እንደ ቃል ኪዳንሽ ምስጋና የሚነገርበትን ቤተ ክርስቲያን በስምሽ አሳንጸውን መታሰቢያሽን ያደረገውን በስምሽ የጸለየውን ከበረከትሽ ታሳትፊውና ይቅርባይ ከሚሆን ልጅሽ ይቅርታን ታሰጭው ዘንድ ሰላም እያልኩ ከፊትሽ ወድቄ በቃል ኪዳንሽ እማጸንሻለሁ። እመቤቴ ማርያም ሆይ በክፉ ሰዎች እጅ ከመውደቅ በቃል ኪዳንሽ ጠብቂኝ። በልዩ ጠላት በዲያብሎስ ወይም በሰይጣን ኃይል ተይዞ ከመቀጥቀጥ በግራ አጋንንት ከመረገጥ ከመጠቅጠቅ አድኝን ለዘላለሙ አሜን።